ረሻም እንግዲህ ወይዘሮ ሞርዚና አሁን ላይ አምረንን እንግዲህ ወክተዋለች ማለት ነው። እንግዲህ ይሄ ነገር እውነት ወይዘሮ ሞርዚና አሁን ላይ እብድ እንዳደረጓት ይታወቃል። በማንና በማን በሲፈንና በሚርሲ ማለት ነው። ነገር ግን ይህንን ነገር ያየችው ወይ በቅዠት ሞርዚና ነች ወይም ደግሞ አምረን እያየ እንዳይሆን ማን እንደዚህ ያይ ይችላል? ምክንያቱም ማርከን ሞርዚናን ታይተይ እያላት ጩቤ ይዛ ስለነበር ታይተይ እያላት ብዙ ጊዜ እየነገራት ነበር ማለት ነው። ነገር ግን ያንን ጩቤ ይዛ ሄዳ ቀጥታ አምረን ላይ ነው እየሰካችበት። ስለዚህ አሁን ያ ነገር እውነት ይመስላችኋል ወይስ በቅዠት እየታየ ይመስላችኋል? እስቲ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ስጡበት። በሌላ በኩል እንግዲህ አሁን ላይ አምረን ከቤሌን ጋር ማሳለፍ ከጀመረ ጊዜ ጀምሮ እንግዲህ በስተመጨረሻ እንደሚወዳትና እንደሚያፈቅራት ሊያጣም እንደማይፈልግ እሷን ነው በስተመጨረሻ ነግሯታል ማለት ነው። አሁንም ቢሆን ቤሌን እንግዲህ አምነን ጋር መሆን ጊዜ ስታሳልፍ ደስ እንደሚላትና መቼም ቢሆን ግን ልታጣው እንደማትፈልግ ግልጽ ነው። ነገር ግን በዚህ በኩል ማንን ረስተዋታል? ጄሪ ረስተዋታል። ጄሪ አሁን ላይ የያዘችው በሆዷ የያዘችው ልጅ እንግዲህ የአምነን ልጅ ነው እያለች ነው የምትገኘው። ስለዚህ እንዴት ነው ይህንን ነገር ልታረጋግጥ የምትችለው? በእኔ በኩል አሁን ላይ የያዘችው ወይም ደግሞ ያረገዘችው ልጅ የሙስጠፋ እንጂ የአምነን ላይሆን ይችላል። ምክንያቱም ይሄን ነገር አምነን ቀጥታ ነው የተቀበላት። ስለተኛ ብቻ ከሷ ጋር አረገዝኩ ብላ ስትመጣበት እሺ ብሎ ነው እንጂ የተቀበላት። ያው የዲኤንኤ ምርመራ ውጤት እንዴት እንደዚህ ታደርጊያለሽ ምናምን ብሎ አልጠየቃትም። ስለዚህ ወደፊት እንግዲህ ይህንን ነገር ምን ይሆናል? የአምነን ልጅ ሳይሆን የሙስጠፋ ልጅ ሊሆን ይችላል። ምክንያቱም ሙስጠፋ የድሮ ፍቅረኛዋ ነው። የድሮ ፍቅረኛዋ ሆኗ ያመናት እሷ ከርታው አምልጣ አምነን ጋር እንደመጣች ስለሚታወቅ አሁን እንደዛ ነው ይመስለኝ። ጨዋታው እንደዛ ነው ይመስለኝ። እንግዲህ አሁን ላይ ጄሪን ምን እያደረጋት ነው ያለው? ሙስጠፋ እያስጨነቃት ከሷ ጋር እየተኛ ነው። ምክንያቱም እራት ከሷ ጋር መብላት እንደሚፈልግና ከሷ ጋር ማደር እንደሚፈልግ ቀድሞ ነግሯት ነበር። ስለዚህ ከሷ ጋር ነው እየተኛ የሚገኘው ወይም ደግሞ ከሷ ጋር እያስጨነቃት እሷ ሳትፈልግ፣ ነገር ግን ሙስጠፋ እያስጨነቃት የሚገኘው ምክንያቱም ሙስጠፋ በጣም ብዙ እልህ አለበት፣ ንዴት አለበት። እንደገና ደግሞ መበቀል ይፈልጋል። ማንን? ጄሪን። ምክንያቱም ጥላው ሲሄድችና ስላመለጠችው ያንን ነገር ደግሞ አሁን ላይ በአካል ስላገኛትና ስላለች አሁን በእናምነን ቤት እሷን መበቀል ነው የሚፈልገው እንጂ የአምነን ሚስት ነኝ ብትለውም መቼም ነው የማይሰማት ማለት ነው። ስለዚህ ያንን ነገር ጄሪ ያንን ከሙስጠፋ ጋር ያደረገችውን ነገር እንዴት ብዬ ነው ለአምነን ምነግረው እያለች እየፈራች ነው። አምነን የራሱ የሆነ ደስታ አለው። ምክንያቱም ያ ደስታ ምንድነው? ከሲፈን ጋር ሳይሆን ከቤሌን ጋር የሚያሳልፈው ጊዜያቶች በሙሉ ደስታ እንደሚሆንለትና አይምሮም ሰላም እንደሚያገኝ ስለተሰማው ነው ያንን ነገር እያስታወሰ የሚስቀው ደስ የሚለው። ነገር ግን በዚህ በኩል ደግሞ ማነች ጄሪ ለአምነን ስለ ሙስጠፋ ይህንን ነገርና በምን መልኩ ሙስጠፋን ከዛ ቤት ለማውጣት የምትችለው? ምክንያቱም በምትሄድበት ስራ እያደናቀፋት ስለሆነና መሀል እየገባ ስለሆነ ሙስጠፋን ካላወጣችና ካላራቀች እሷ የምታስበውን ሐሳብ ወይም ደግሞ እቅዷን የምታሳካ አይመስለኝም። ስለዚህ አሁን ላይ እንግዲህ እውነት ለአምነን ትነግረዋለች ወይስ አይትነግረውም? ወይስ እንዲሁ ነው የምትቀጥለው ከሙስጠፋ ጋር በድብቅ እየተገናኘች? እስቲ እናንተስ በዚህ ጉዳይ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ድር ክፍል 19 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 19 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። ሰላም ጤና ይስጥልን ውድና የተከበራችሁ የአምባር ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላም፣ ፍቅር፣ ጤና ይብዛላችሁ እያልኩኝ እንግዲህ ዛሬ ድርን ፊውቸር ፕሬዲክሽን ለናንተ ይዘንላችሁ ቀርበናል። እየተወያየን እንግዲህ እስከ መጨረሻው ቪዲዮ ላይክ በማድረግ አብራችሁን ቆዩ። እንግዲህ እንደሚታወቀው አሁን ላይ ቤሌን ከአምነን ጋር የምታሳልፈው ጊዜ በደስታ የሞላ ነው ማለት ነው። ምክንያቱም አምነን ጄሪን ረስቷት ከቤሌን ጋር ነው እንደ ፍቅረኛው ከሷ ጋር ጊዜ ማሳለፍ የሚፈልገውም ደስ የሚለውም ማለት ነው። እንግዲህ አምነን አሁን ላይ ዳኖን አስወጥቷታል። ምክንያቱም የሰው ሕይወት ከምንም በላይ እንደሚበልጥና ገንዘብ ተሰርቶ እንደሚተካ ስለሚያውቅ የድርጅቱን ግማሽ ገንዘብ ልኮ ዳኖን አስለቅቆታል ከታገተችበት።
ነገር ግን አሁን ላይ ዳኑ ከመጣች በኋላ ግን ማነች በዚህ በኩል ደግሞ የምትናደድና የማትወዳለች ሜርሲ አሁን ላይ ዳኑ ከመጣች ሙድ ስለምትይዝባትና ስለምትጫወትባት እንግዲህ አትፈልግም ነበር። ነገር ግን ዳኑ ሜርሲ ላይ ሰራችላት ማለት ነው። አውቃ እሷን ፎግራ ወይም ደግሞ እሷን ተሳድባ በመሮጥ ሜርሲ ደግሞ እንግዲህ እሷ ላይ ደርሳለሁ ስትል ነው የተጎዳችው ወይም ደግሞ የወደቀችው ማለት ነው። ይህንን አጋጣሚ ደግሞ ዛሃራና ሶሊያና ሁለቱ ጓደኛ ማቾች ተጠቀሙበት። በቃ ሜርሲን ያመማትን ቦታ ብቻ ሳይሆን ያላመማትንም ጭምር እያሿት እንዲያማትና የባሰ እንድታነክስ ለማድረግ ሙከራቸውን እንግዲህ አሳክተዋል ብዬ ነው ማሰብ። ምክንያቱም ሜርሲ በጣም ጥጋብ አለባት። ዛሃራን እንደ ትልቅ ሰው እንኳን አታያትም። እሷን መሳደብና ማንቋሸሽ መዘርጠት ነው አላማዋ። ከዛ ቤትም እንድትወጣ ለማድረግ ፍላጎቷ ነበር። በቤሌን አማካኝነት ነው ዛሃራ እንድትመለስ የተደረገችው እንጂ ያን የሆኑ ዛሃራን ከዛ ቤት እንድትባረር አድርጓት ነበር። ስለዚህ እነ ዛሃራ ይህንን እድል ተጠቅመው ሜርሲን እንግዲህ የቻሉትን በሙሉ አድርገዋል። እንደምትናደር ስለምታውቅ እጇንም እግሯንም እሽት በማድረግ እንግዲህ ያላመማትን ቦታም እሽት በማድረግ እንዲሰማት ነው ያደረገችው ማለት ነው። ስለዚህ እነ ዛሃራ እንግዲህ አሁን ላይ ያሉበት ደስታ እንዳይመስላችሁ፣ ምክንያቱም ሜርሲን በእጃቸው ላይ ስለወደቀች ማለት ነው። በሌላ በኩል ሲፈን እንግዲህ ሞርዚናን ለማየት ወደ ቤት መጥታለች፣ ወይም ደግሞ እሷ ጋር መጥታለች። ማርከን እንደምንም ብላ አሳምና ትንሽ ጊዜ እንደምትቆይ አሳምና ገብታለች። እንግዲህ አሁን ላይ ሞርዚናን እየጠየቀቻት ነው የምትገኘው። እንግዲህ እነሱ ራሳቸው አሳብደዋት አሁን ደግሞ እንደገና ምንድነው የሚሏት? መች ነው የምትደኘው? እንደገና ደግሞ የምትደኘ ይመስልሻል እንዴ? ምን አይነት ጥያቄ ነው የምትጠይቀው? ሞርዚና ወደፊት አብጃለሁ ወይም ደግሞ አሁን ላይ የሚሰማትን ስሜት ያደረገችው አውቃ እንዳይሆን ብቻ። ምክንያቱም ቀድማ ሲፈንና እንደገና ደግሞ ሜርሲ የሚያወሩትን ከሰማችና ካዳመጠች አሁን ላይ አውቋበድ መስላ እንዳበደች መስላ እነ ሲፈንንና እነ ሜርሲን ወደፊት ዋጋቸውን እንዳትሰጣቸው ብዬ እፈራለሁ። ምክንያቱም መቼም ቢሆን ሜርሲን ስለማታምናት ስለምትከታተላት ማለት ነው። በኋላ ትከታተላታለች። ማን? ሞርዚና ሜርሲን ማለት ነው። ስለዚህ በኋላ እንግዲህ እውነቱን እንዳደርስበትና የሁለቱ ሴራ እንደሆነ ከገባት ግን ሁለቱም ከዛ ቤት የምታባራቸው የሚሆን ነው ይመስለኝ። እናንተስ እስቲ አሁን ላይ ሞርዚና ከተያዘችው ከዚህ በሽታና ህመም የምትድን ይመስላችኋል? እንዴት ጸበልስ ቢሆን አልወሰዳትም አምናን ማለት ነው። ቢያንስ ጸበል ወስዶ ትንሽ ጊዜ ብትቀመጥ ራሷ የምታገኝበትና ከዛ በሽታ የምትፈውስበት ጊዜ ይመጣል እንጂ በር ዘግቶ ብቻዋን እዛ ማስቀመጥ መፍትሄ ሊሆን አይችልም ብዬ ነው ማስበው። አምናን ሞርዚናን የሚወዳት ከሆነና ደስ የምትለው ከሆነ ቤተሰብ ነች ብሎ ካሰበ ግዴታ እዛ ቤት ውስጥ ከመቆለፍ ይልቅ ወደ ጸበል ወስዶ እንግዲህ እንድትድን ማድረግ ኃላፊነት ያለበት ይመስለኛል። ከቤሌን ጋር ጊዜ ከማሳለፍ ቀድሞ የሚሰራው ወይም ደግሞ ቀድሞ ማድረግ አለበት ይሄን ነው ብዬ ነው ማስበው። እናንተም እስቲ በሞርዚና ላይ ያላችሁን ተስፋ ምንድነው? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በስተመጨረሻ አሁን ላይ እንግዲህ ያው አምነን ከቤሌን ጋር ጊዜ በማሳለፉና ደስተኛ በመሆኑ አሪፍ ነው። ነገር ግን ከጄሪ ጋር ያለውን ግንኙነት ሳያበቃና ከጄሪ ጋር ያለውን ግንኙነት ሳይጨርስ ወደ ቤሌን ጋር መመለሱ አሪፍ ነው ብዬ አላስብም። ምክንያቱም በዚህ በኩል እንግዲህ ጄሪን አስወልዷታል ወይም ደግሞ አስረግዟታል። ስለዚህ ያንን መጨረስ ካለበት ይጨርስና ከዛ በኋላ ቤሌንን ወደፊት ለማግባት ይችላል ብዬ ነው ማስበው። ምክንያቱም ከሷ ጋር ሲሆን ነው ትክክለኛ ፍቅር ምን አይነት ፍቅር እንደሆነና ትክክለኛ መዋደድ ምን አይነት መዋደድ እንደሆነ ያወቀውና የተረዳው ማለት ነው። ስለዚህ ይህንን እድል እንዳያመልጥ ሊያንን ያደርግ ይችላል። በዚህ በኩል ደግሞ ማርከን የሚባል አለ፣ የሶሊና ልጅ የዛሃራ የጓደኛ ልጅ ማለት ነው። ስለዚህ ቤሌን ለወይዘሮ ሞርዚና ምግብ በምታመላልስበት ወቅት ከማርከን ጋር ሲተያዩና ከማርከን ጋር እንግዲህ የተለየ ግንኙነት ሊኖራቸው ይችላል ብዬ ነው ማስበው። ምክንያቱም ማርከን ምርጥ ልጅ ነው። አሁን ላይ አምነን ከጄሪ ጋር ፍቅረኛ ማቾች ሆነዋል። ስለዚህ ቤሌን ደግሞ አምነንን እንዳታስቸግረውና ባጣቆዩን እንዳይሆን ወይም ደግሞ የሆነ ከማርከን ጋር የሆነ ነገር ወደፊት እንዳይጀምሩ ብዬ ነው የምፈራው። እስኪ እናንተስ በዚህ ጉዳይ ምን ታስባላችሁ?
ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ እንደሚታወቀው ሞርዚና እንዳበረች ይታወቃል። ያንን እብደት ደግሞ በጩቤ ይዛ የወጋችው ቀለሙ ቲሸርቱ ያየነው ወይም ደግሞ ሸሚዙ ያየነው የአምራንን ነው። እውነት ያንን ነገር ያደርጋለች ሞርዚና ወይስ አምነን በህልሙ እያየ እየቃዠ ይመስላችኋል? እናንተም እስቲ በዚህ ጉዳይ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። እንግዲህ በእኔ በኩል የዛሬው አስተያየቴና ፊውቸር ፕሬዲክሽን ይህንን ይመስል ነበር። እናንተም እስቲ ፊውቸር ፕሬዲክሽን በቀጣይ ክፍል ይሆናል ብላችሁ የምታስቡትን በኮሜንት በማስቀመጥ ማድረግ ትችላላችሁ። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ ሰናይ ቆይታ ይሁንላችሁ። ቻው ቻው።